ከምዕራፍ 13 ላይ ሶስት ነገሮችን አይቻለሁ። ያየኋቸው ሶስት ነገሮች ምዕራፍ 1 ላይ በሰልፍ ጊዜ አንደኛ በሰልፍ ጊዜ እግዚአብሔር ይቀድማል። ሁለተኛ ደግሞ አለቃ ያለው ትውልድን አየሁበት። ሶስተኛ ደግሞ ሌላ እሳትና ሌላ ክህነት የሚያመጣውን ጣጣ አየሁበትና እነዚህን ሶስት ነገሮች በምዕራፍ 13 ላይ አብራራቸዋለሁ። እንደዚህ ይላል። ኢዮርብዓም ያው የእስራኤል ንጉስ እንደሆነ እናውቃለን። አብያ ደግሞ በይሁዳ ላይ ንጉስ ነበረ። በአብያና በይሁዳ መካከል ታላቅም ሰልፍ ሆነ ይላልና ኢዮርብዓምም 400,000 ሰራዊትን ይዞ ወጣ ይላል። አብያ ደግሞ 400,000 ሰራዊትን ይዞ የወጣ ኢዮርብዓም ደግሞ 800,000 ሰራዊትን ይዞ ሊዋጉ ወጡ። እንግዲህ እጥፍ በሉት 1 ለ2 ማለት ነው። ይዞ ሊዋጉ ወጡ። ግን በጣም የገረመኝ አብያ ከመዋጋቱ በፊት በተራራማው በኤፍሬም ሀገር ላይ ሆኖ የሚገርም ነገር ተናገረ። እግዚአብሔር ለዳዊት የገባለትን ኪዳን መናገር ጀመረ። በቃ እግዚአብሔር ለዳዊት በጨው ኪዳን ገብቶለታል። ይሄንን ህዝብ እንደማይተው ተናግሮታል እያለ ከጦርነቱ በፊት እግዚአብሔር የተናገራቸውን ኪዳን እያነሳ ለጠላቱ ለኢዮርብዓም ይነግረው ነበረ። እና ይሄ ብቻ አይደለም፣ በጣም የገረመኝ እነሱ ደግሞ ያሉበትን የመንፈሳዊ ውድቀትን ያስተምረው ነበር፣ ይነግረውም ነበር። እናንተ ያላችሁበት የመንፈሳዊ ውድቀት እኮ ከባድ ዳሜጅ ውስጥ ናችሁ ያላችሁት። አንደኛ ኢዮርብዓም አማልክት አድርጎ የሰራላችሁ የወርቅ እንቦሶች በመካከላችሁ አሉ ይለዋል። ሁለተኛ ደግሞ የአሮንን ልጆች ካህናትን አላሳደዳችኋቸውም፣ አላስወጣችኋቸውም። ሶስተኛ ደግሞ እንደ አሕዛብ ልማድ ካህን አላደረጋችሁም፣ ካህን ያልሆኑትን ካህን አላደረጋችሁም። እናንተ እኮ ከባድ ዳሜጅ ውስጥ ናችሁ ያላችሁት እና ራሳችሁን እዩ። እኛ ግን እንደናንተ አይደለንም። እኛ እግዚአብሔርንም አልተውነው፣ ለሱም እንገዛለን። ጦሩ እንግዲህ የእግዚአብሔርና ለኛ የሚዋጋው እግዚአብሔር ነው። እናንተ ደግሞ አምላካችሁን ትታችኋል እያለ ብቻ ያሉበትን የመንፈሳዊ ውድቀት ከኪዳኑ ጋር ያያያዘ ለጠላቶቹ ይናገር ነበረ። በጣም የገረመኝ ሁለቱም የጦር ኃያላን ይዘው ወጥተዋል። እነዛም እንደውም 800,000 ኃያላንና ጽኑዓን ነው ይዘው ወጣው። ያኛው አብያ ደግሞ 400,000 ኃያላን ይዞ ወጥቷል። ከውጊያው በፊት ግን እግዚአብሔርን አስቀደመ። የተናገረው የገባለትን ኪዳን አስቀደመ። በጣም የገረመኝ እኔ በጠላቱ ፊት ይነግራቸዋል። በጣም የገረመኝ አንደኛ ያሉበትን ነገር ያስታውሳቸዋል። ሁለተኛ እሱ የሚገርም እኛ በቃ አምላካችንን ሳንተው በእሱ ስር ነን ያለነው። በጣም የገረመኝ ሌዊያኑ አሉ፣ ክህነታቸውን አልተውም። እኛ ጋር ሪስፔክት አድርገናቸዋል፣ ያገለግሉናል። በጠዋትና በማታ ጣፋጩን ዕጣን ያጥናሉ። ማለት ስለ ዕጣን ቲዚ ስታስተምረን ዕጣን ማለት ጸሎት ነው ስትለን ነበርና ዕጣኑን ያጥናሉ። ቀንዶቹን ማታ እንዲያበሩ ያዘጋጃሉ። እኛ ጋር ካህናቶቹ አልተባረሩም፣ ስራ አላቸው። ስለዚህ ውጊያው ከእግዚአብሔር ጋር ነው፣ ተጠንቀቁ እያለ ይነግራቸዋል። እኛ ደግሞ ካህናቶቹ ብቻ አይደሉም ስራቸውን የሚሰሩት። እኛ ደግሞ በጣም የነካኝ እኛ ደግሞ ትእዛዛቱን እንጠብቃለን። ሃሌሉያ! ላንብበው። ይሄንን ማለት ካህናቶቹ ብቻ አይደሉም ይሄንን የሚያደርጉት። እኛ አምላካችን እግዚአብሔር ነው፣ አልተውነውም። የእግዚአብሔር አገልጋዮች የአሮንን ልጆች ካህናት ሌዊያንም በስራቸው ላይ ከኛ ጋር ናቸው ብሎ ይነግራቸዋል። አልተውነውም። በቃ እነሱ ብቻ እያገለገሉ ደግሞ እኛ ለነሱ ዝም ብለን ቁጭ አላልንም። የተናገረውን የእግዚአብሔርን ትእዛዝ እናከብራለን። እኛም ትእዛዛቱን እንጠብቃለን። እኛ ግን እግዚአብሔር በእኛ ላይ አለቃ ነው፣ አለቃለን። ስለዚህ አለቃችን እግዚአብሔር ነው። እግዚአብሔር ያለንን ነገር የምናደርግ ህዝቦች ነን። ተጠንቀቁ፣ ተው እያለ ያስጠነቅቃቸዋል። እና በጣም የገረመኝ ለካ አለቃ ያለው ትውልድ አለቃውን ይሰማል። ጌታ ኢየሱስ ይባረክ። እኛ ጋር ደግሞ እግዚአብሔር ደርሶ ካለቅነት አልፎ አምላካችን ሆኖልናልና ሰው ለሚወደው ይገዛል። እነዚህ በጣም የገረሙ ተከታትሎ ነው የሚመጣው እዚህ ጋር። እኛም የአምላካችን የእግዚአብሔር ትእዛዝ እንጠብቃለን፣ እናንተ ግን ትታችሁታል። እነሆ እግዚአብሔር በእኛ ላይ አለቃ ነው። ስለዚህ እግዚአብሔር በእኛ ላይ አለቃ ስለሆነ የሚለንን ነገር እንሰማለን። እሱ ባለን ወይ ነው የምንሄደው። ትእዛዛቱን እናከብራለን። ከኛ ጋር ውጊያ ከባድ ነው። ለምን? እግዚአብሔር ከኛ ጋር የሚዋጋ
አምላክ ነው እያለ ይናገራል። የእግዚአብሔር ቃል ሲናገር በአዲስ ኪዳን ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደዚህ ይላል፣ ብትወዱኝ ትእዛዜን ጠብቁ። ትእዛዝ መጠበቅ ብሉይ ኪዳን ላይ ያቆመ አይደለም፣ አዲስ ኪዳን ላይ ተሻግሮ የመጣ ነው። የምንወደው ከሆነ የእግዚአብሔርን ትእዛዙን እንጠብቃለን። የእግዚአብሔር ቃል ሲናገር እኔ እንደዚህ የሚወደኝ እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደኖርን ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ እያለ የእግዚአብሔር ቃል ይናገራል። ማለት የእግዚአብሔርን ትእዛዝ መጠበቅ ብሉይ ኪዳን ላይ የቆመ ሳይሆን ተሻግሮ በአዲስ ኪዳን በእኛ ዘመን የገባ ነውና የእግዚአብሔርን ትእዛዝ ልንጠብቅ ይገባል ወገኖቼ። የእግዚአብሔርን ትእዛዙን ስንጠብቅ እግዚአብሔር ከኛ ጋር እንዳለ አለቃችን እንደሾምን እግዚአብሔር በላያችን ላይ እንደሾም ነው የምናቅበት መንገድ ነውና ኢዮርባምም አብያም ለኢዮርባም የሚያስጠነቅቀው ይሄንን ነው። ኖ ተጠንቀቅ፣ እስራኤላውያን ተጠንቀቁ፣ እኛ አለቃ አለን፣ እኛ ጌታ አለን፣ እኛ አምላክ አለን፣ አልተውነውም እግዚአብሔርን፣ እናንተ ግን ትታችሁታል፣ ስለዚህ ውጊያው ይከብድባችኋል እያለ ይነግራቸዋልና እዚህኛው ከዛ እንደዚህ ይላል፣ የእስራኤል ልጆች ሆይ አይበጃችሁምና ከአባታችሁ አምላክ ከእግዚአብሔር ጋር አትዋጉ። ሃሌሉያ። እዚህ ጋር በጣም ይገርመኝ። ተው በቃ አይበጃችሁምና ከአምላካችሁ ከእግዚአብሔር ጋር አትዋጉ፣ ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። ገረመኝ በጣም ማለት ከእግዚአብሔር ጋር መጣላት መርቀቅ ነው፣ አይበጅም ወገኖቼ። ከእግዚአብሔር ጋር ጠብ፣ በአዲስ ኪዳን ከእግዚአብሔር ጋር ጠብ አለ ወይ ካላችሁ ኦፍ ኮርስ አለ። ለዛ ነው የእግዚአብሔር ቃል ሲናገር ለተቀበሉት ሁሉ በስሙ ለሚያምኑት የሚለው። አያችሁ፣ በአዲስ ኪዳንም አለመቀበል አለ። ያልተቀበለ ከእግዚአብሔር ጋር እየተጣላ ወገኖቼ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ አንደኛ ዮሐንስ 10 ቁጥር 1 ላይ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚመጣ እሱ ሌባና ወንበዴ ነው ይላል። አያችሁ፣ መግቢያው አንድ ነው፣ ከእግዚአብሔር ጋር መታረቂያው መንገድ አንድ ነው፣ እሱም ኢየሱስ ክርስቶስ። አያችሁ፣ በክርስቶስ ኢየሱስ ከእግዚአብሔር ጋር ካልተታረቀ አሁንም ጠብ ነው። ከእግዚአብሔር ጋር መጣላት ደግሞ ይሄው ኮንሲኩዌንሱን እናየዋለን እንዴት እንደሚደቁ መጨረሻ ላይ። ከእግዚአብሔር ጋር እየተጣላን ወደ እግዚአብሔር ልንታረቅበት የምንችለው አንድ መንገድ አለ፣ እሱም የክርስቶስ ኢየሱስ በር የሆነልን ጌታ ኢየሱስ ክርስቶስ ነው። እዚህ ጋርም ሲናገር እንደዚህ ነው የሚለው፣ ከእውነት በቃ በሌላ በር የሚገባ ሌባ ነው፣ ሌባም ሆኖ ደግሞ አይቀውርም ወንበዴም ነው ይለዋልና ወደ እግዚአብሔር መግቢያው መንገድ በአዲስ ኪዳን ከእግዚአብሔር ጋር የምንታረቅበት መንገድ ጌታ ኢየሱስ ክርስቶስ ነው ወገኖቼ። ከእግዚአብሔር ጋር መጣላት አይጠቅም። ጠባላዊ ከእግዚአብሔር ጋር ሰው እንዲህ አይጣላም። የእግዚአብሔርን ትእዛዙን ስንተወው ነው ወይ በሌላ በር ገባለው ስንል ይሄ ከእግዚአብሔር ጋር የመለያያ የመጣያ መንገድ ነው። ስለዚህ አሁን እኔ አንድ ነገር እናገራለሁ፣ ጌታ ጋር የተጣላ ከጌታ ጋር የተለያየን በሌላ በር እንገባለን ብለን የምንሞክር ከእግዚአብሔር ጋር ጠብ ስለሆነ በሩም ደግሞ ጌታ ኢየሱስ ክርስቶስ ስለሆነ አሁን መጥቶ አብያ አይደለም የሚያስታርቀን ኢየሱስ የሚባል አለ፣ ወደ አምላካችን ወደ እሱ ጋር የሚያስታርቀን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እንደዚህ ይላል፣ ነገር ግን የሆነው ሁሉ በክርስቶስ ኢየሱስ ራሱ ጋር ካስታረቀን የማስታረቅ አገልግሎት ነው። ራሱን ከዓለሙ ጋር ያስታረቀ እግዚአብሔር አለ። አንድ አስታራቂ አለ፣ ራሱን በራሱ ያስታረቀ። ማንንም ከክርስቶስ ጋር ሊያስታርቀን የማይችል ከእግዚአብሔር ጋር ጠበኛ ስንሆን ኖ ዌይ ብሎ ራሴን ከራሴ ጋር አስታርቃለሁ ብሎ ራሱን በመስቀል ላይ ሰውቶ ያስታረቀ ጌታ አንድ አለ፣ እሱም ጌታ ኢየሱስ ክርስቶስ ነው። የመግቢያው በር አንድ አለ፣ እሱም ጌታ ኢየሱስ ክርስቶስ ነው። ከሱ ውጪ ሌላ በር የለም፣ ሌላ መታረቂያ የለም። አሁን ከእግዚአብሔር ጋር መጣላት ከባድ ነው። እዚህ ጋር የእስራኤል ልጆች ወይ አይበጃችሁም ማለት አይበጀንም። ከእግዚአብሔር ጋር በሌላ መንገድ ልንታረቅ አንችልም። ከእግዚአብሔር ጋር ተለያይቶ መኖር አይበጅም ወገኖች። ከእግዚአብሔር ጋር ልንታረቅበት የሚችል አንድ ነው፣ እሱም ኢየሱስ በሌላ ሳይድ ልንታረቀው አንችልም። በሆነ ጎረቤት፣ በሆነ ጋራ፣ በሆነ ነገር፣ በሆነ ቦታ አንታረቀው። ኢቭን ኢፍ በመላእክ እንኳን አንታረቀው። አንድ አለ ኢየሱስ የሚባል አንድ አለ በር ኢየሱስ የሚባል። በበጎች በረት ሌላ የሚገባ አለ ወንበዴ ነው፣ ሌባ ነው ይላል። ሌባ ነው ብሎ እንኳን አያውቁም፣ ወንበዴ ነው ይላል። በሌላ በር ከእግዚአብሔር ጋር መታረቅ አይቻልም። መታረቂያው መንገድ አንድ ነው፣ እሱም ኢየሱስ ነው።
ከእግዚአብሔር የእስራኤል ልጆች ሆይ አይበጃችሁምና ከአባታችሁ አምላክ ከእግዚአብሔር ጋር አትዋጉ ይቅርባችሁ አለና ይሄንን ሳይ በአዲስ ኪዳንም እንግዲህ አንድ መታረቂያው አለ እሱም ኢየሱስ ነው የሚለውን እንድትይዙልኝ ፈልጌ ነው። ዓለሙን ከራሱ ጋር በክርስቶስ ኢየሱስ ያስታረቀ አንድ እሱ ነው። እንግዲህ ሁለተኛ እዚሁ ላይ ምዕራፍ 13 ቁጥር 18 ላይ ይሁዳም ጮሁ፣ መጨረሻ ላይ ይሁዳም ጮሁ፣ የይሁዳም ሰዎች በጮሁ ጊዜ እግዚአብሔር ኢዮርባምን በእስራኤል ሁሉ በአብያት ፊት መታቸው። በጣም የገረመኝ 400,000 ሰራዊት አላቸው ግን ተው የሚጮሁ ካህናት አሉን፣ መለከትን የሚነፉ ካህናት አሉን እያሉ በጣም ነበር ሲያስጠነቅቋቸው የነበረው። ይኸው 2-1 ነው እንግዲህ እነዛኞቹ 800,000 ነው ያላቸው። 1-2 ነው የሚጋጠሙት። ግን እነሱ ግን ህዝቡ ጮኸ፣ ወደ እግዚአብሔር ጮኸ፣ እግዚአብሔርም መታቸው ነው የሚለው እንጂ የነሱ 400 ሰልፈኞች አይደሉም 800ዎቹን የመቷቸው፣ ህዝቡ ጮኸ። እግዚአብሔርም የይሁዳን ጩኸት በሰማ ጊዜ እስራኤልን እና ኢዮርባምን መታቸው ይላልና ኢዮርባም ከዚያ በኋላ በአብያ ዘመን አልበረታም፣ እግዚአብሔርም ቀጸፈው ይላል። እዚህ ጋር ልናገር የምፈልገው ታስታውሱ ከሆነ ዘጸአትን ስናጠና የአሮን ልጆች ሌላ እሳትን አነደዱና ሁለቱንም ልጆቹን እግዚአብሔር ቀጸፋቸው ይላል። ሌላ እግዚአብሔር የማያውቀውን እሳት ሲያነዱ ኢዮርባም ትላንትናም ቲጂ ስታስተምረን ነበር። ፐርፐዝሊ አቅዶ ኃጢአትን የሚሰራ ሰው ነው። ሁን ብሎ ነው ባይዘው እና ብቻውን ደግሞ አይደለም የሚሰራው፣ ትውልድን ይዞ ነው የሚያበላሸው። ትውልድን ይሄው ከፈርዖን ቤት ያወጣ ስገድለት እያለ ጣዖትን አስቀምጦ ትውልድን ሲበክል የነበረ ሰው ነበርና እግዚአብሔር ባይዘው እንደነዚህ አይነትን ሰዎች አያልፍም፣ ቀጽፎ ነው የገደለው። ያኔም አይታችሁ ከሆነ ዘጸአት ላይ ቀጽፏቸው ነው እነዛን ሁለት የአሮንን ልጆች የገደላቸው እግዚአብሔር እስከ ክህነት ልብሳቸው የተቀበሉትና እዚህ ጋራ ሳይ ሌላ እሳት ማንደድ ከዚህ ቀደምም ስንማር ነበር እንዴት ባድ ነገር እንደሆነ። እግዚአብሔር የሚገኝ አምላክ ነው፣ ሲጠራ የሚመጣ አምላክ ነው። ይሄው አይተናል እንግዲህ ይሁዳ ሲጠራው እግዚአብሔር ሲነሳ ጠላቶቻቸውን ሲገድል እግዚአብሔር የሚቀር አምላክ አይደለም፣ የሚመጣ አምላክ ነው። የሚመጣ አምላክ ሆኖ ሌላ እሳት ማንደድ በእግዚአብሔር ዘንድ በጣም አጸያፊ ነገር ነው። ወገኖቼ ብንደክም በቃ የማይሆን ነገር ውስጥ ብንገባ እግዚአብሔር የሚመጣ አምላክ ነው እንጂ የሆነ ፕሪቴንድ አድርገን አለ እግዚአብሔር ከኔ ጋር ብለን አስመስለን ልንሄድ አይገባም። ወይ ደግሞ የሚስተካከለውን ነገር የሆነ በዝማሬ በሆነ ነገር ከቨር ልናረገው እግዚአብሔር እንደዚህ አይነትን አምልኮ እግዚአብሔር አይቀበልም። እግዚአብሔር የሚመጣ አምላክ ነው፣ የሚምር አምላክ ነውና ሌላ እሳትን ማንደድ፣ ሌላ ክህነትን ማቆም እግዚአብሔር ካላላቸው እግዚአብሔር መርጧል። የአሮንን ልጆች ነው በሌዋዊ አድርጎ ያስቀመጣቸው። እሱ ግን በራሱ ነው ያቆመው። ሌላ እሳት፣ ሌላ ክህነት፣ ሌላ አይነት በራሱ ሲያደርግ መጨረሻ ላይ ለሞት ሆነ፣ እግዚአብሔር ቀጸፈውና እኛ ግን በጌታ በኢየሱስ ስም ሌላን እሳት አናነድ። ብንደክምም ወደ እግዚአብሔር ዘንድ ሂደን እግዚአብሔር እንዳደረገ አድርጎ ኃይላችንን እንደሚያድስ እኔ አምናለሁ፣ እናንተም ይሄን እንደምትቀበሉ አውቃለሁና ምዕራፍ 14 ላይ እሄዳለሁ። እንግዲህ ቲጂ እንደምትለን በእግዚአብሔር መንግስት ውስጥ የማይደገም አይተኬው እግዚአብሔር ብቻ ነው። አይተኬ ነው እግዚአብሔር። እንግዲህ አሁን እዚህ ጋር አብያ ይሞታል፣ አሳ ይነግሳል። ከዚህ ምዕራፍ ውስጥ 3 ነገርን አይቻለሁ። አንደኛ የንጉስ አሳን መንገስ፣ ሁለተኛ በእግዚአብሔር ፊት መልካም ነገር ምንድነው፣ ሶስተኛ ደግሞ የእግዚአብሔር ኃይል ከሰው ኃይል እጅጉን የበረታ ነው። ከሰው ጋር እግዚአብሔር አዋጥቶ አይደለም የሚሰራው፣ ብቻውን እግዚአብሔር ነው። ይሄንን በደንብ በቃ እግዚአብሔር ያስረዳናል። እንግዲህ የአሳ ንግስና ሲጀምር በአምላኩ በእግዚአብሔር ፊት መልካምን ነገር አደረገ ይላል። አሳ ንግስናው ገና ሲመጣ በእግዚአብሔር በአምላኩ በእግዚአብሔር ፊት መልካምን ነገር አደረገ ይልና ምንድነው መልካም ነገር በእግዚአብሔር ዘንድ ምንድነው መልካም ነገር ያደረገው ብዬ ሳጠና በመጀመሪያ የአማልክትን መሰዊያዎች ሰበረ፣ አፈረሰ ይላል። ሐውልቶቹንም ሰበረ፣ የማምለኪያ አጸዶቹን ቆረጠ። ልክ ሲመጣ
መልካምነቱ ተገለጠ። እግዚአብሔር መልካም የሚለው መልካምነት አሳ ጀመረ። በቃ የማይፈለጉ ነገሮችን አጸዳ። ከዛ ይሄንን ብቻ አድርጎ ዝም አላለም። ሌላ ደግሞ ትእዛዝ ደግሞ አመጣ። ሃሌሉያ! ሌላ ትእዛዝ እዛው ላይ ምዕራፍ 14 ላይ ቁጥር 4 ላይ እንደዚህ አላቸው፣ የአባቶቻችሁን አምላክ እግዚአብሔርን ይሹ ዘንድ ሕጉን ትእዛዛቱንም ሁሉ ያደርጉ ዘንድ ይሁዳን አዘዘ። አያችሁ፣ ይህንን ነገር ካጸዳላቸው በኋላ ትእዛዝ አወጣ። አምላካችሁን እግዚአብሔርን እንድታሹት እሱን ትፈልጉ ዘንድ። በቃ ይህንን ነገር አጽድተናል። አሁን ከዚህ ቀጥሎ ይሄ ነው የሚቀጥለው። በቃ ተሰባብሯል፣ ፈርሷል፣ ነቅሏል፣ ቆርጧል። ከዛ ትእዛዝ አመጣ። እግዚአብሔር የሚባል ደግሞ አምላክ አለ፣ የሚፈለግ አምላክ ጸድቶ በቃ ተቆርጠን ልንወደው የሚገባ አምላክ አለ እና ይሄንን ይነግራቸዋል። በእግዚአብሔር ዘንድ መልካም ነገር ለካ ለእግዚአብሔር የተዘጋጀ ልብ ማቅረብ ነው። እግዚአብሔር መልካም ብሎ የሚጠራው መልካምነት አለ። አሁን ለምሳሌ ሉቃስ ምዕራፍ 10 ላይ ስለ ማርታና ስለ ማርያም እናያለን። እነዚህ ሉቃስ ምዕራፍ 10 ቁጥር ከ39 ጀምሬ ያነባዋለሁ። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴን ብቻዬን ስትተወኝ ግድ አይልህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ታወኪያለሽም፣ የሚያስፈልግሽ ጥቂትና ወይም አንድ ነገር ነው። ማርያም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም ማለት እና ለካ በኢየሱስ እግር ስር መቀመጥ በሰው አይን ሲታይ ታይማን ለምንድነው ዌስት የምታረገው? ስራ ሰራበትን ጠዋት ማልቀስ፣ ከሰዓት ማልቀስ ኢየሱስ ማለት ለካ በእግዚአብሔር አይን ሲታይ ግን ዋው መልካም ዕድል መልካም በቃ በእግዚአብሔር ፊት መልካም የሚለው በክርስቶስ ኢየሱስ ፊት ኢየሱስን እየፈለግን ከኢየሱስ እየተማርን ጌታ ሆይ እንወድሃለን እያልን ከሱ ሲክ ያደረግን ምን ወስደውን ነገር እግዚአብሔር መልካም ዕድል ይለዋል። እግዚአብሔር ጋር መተን ያጠፋነው ታይም በእግዚአብሔር ዘንድ መልካምነት እንጂ ብክነት አይደለም። ደግሞ በክርስቶስ ሳናርፍ እሱ ላይ መተን እርፍ ሳንል አገለግልሃለሁ ብለን ደግሞ ስንባክን በሰው ዘንድ ዋው እቺ ምን አይነት አገልጋይ ናት! ሐሙስ ታገለግላለች፣ ዓርብ ታገለግላለች፣ ማታ ታገለግላለች ማለት እግዚአብሔር ግን ሲያይ እሱ ላይ ሳናርፍ ስናገለግል ሲያይ ዋው ባካኝር ምትባክናት በቃ ትርፍ የላትም። በእግዚአብሔር ዘንድ መልካምነት ለእግዚአብሔር የተዘጋጀ ልብና በፊቱ ደግሞ ቆርጦ ከእርሱ ለመማር በክርስቶስ እግር ስር ማረፍ ነው። ይሄ ይሁንልን በጌታ በኢየሱስ አርፈን በክርስቶስ እናገልግለው። ፊቱ መተን እርፍ ብለን ከእረፍት የጀመረ አገልግሎት ይሁንልን። ከጌታ ጋር ያለን ፌሎሺፕ ይሄ ይሁን። ከእግሩ ስር የምንቀመጠው መልካም ዕድል ነው ወገኖች። ኢየሱስ ሲመለከተው ዋው እንዴት አይነት መልካም ዕድል ነው ልጄ የመረጠችው የሚለው አገልግሎት። ጌታ ኢየሱስ ይባረክ። ይሄ በዘሬ ሁሉ በዘራችሁ ሁሉ በቤታችን በሀገራችን ላይ ይሄ ይሁን። በእውነት አርፎ የሚያገለግል አገልጋይ ይብዛ። እግዚአብሔር በጣም የሚገርመኝ እግዚአብሔር እረፍትን ሰጣቸው ይላል። ምድሪቱም ጸጥ ብላ በዛ ዘመን ሰልፍም አልነበረም ይላል። ወገኖቼ ይገርመኛል። ይሄ ክፍል ከባሌ ጋር ነው ስነጋገረው ነበር። እግዚአብሔር እረፍትን ሰጣቸው፣ ከዛ ጸጥ አለች ምድሪቷ። ጸብም አልነበረም፣ ግጭትም አልነበረም፣ ሰላም ሆነ። ከሚገርማችሁ በእረፍታቸው ዘመን ግን ቅጥረን እንቅጠር ብለው ተነሱ። አይገርማችሁ? በእረፍት ታይም ለካ ዝም አይባልም። ጸሎት ሲመለስ ዝም አይባልም፣ ይጸለያል። እነዚህ ምን አይነት ሰዎች ናቸው? ያረፉበት ታይም ላይ በቃ አሁን ኢንጆይ አድርጉ፣ አሁን ይበላ ይጠጣ እንደፈለገን እና ጸሎታችን ተመልሷል አላሉ። ቅጥርን እንቅጠር አሉ። እናንተ ተነሱ፣ እግዚአብሔር አሁን እረፍትን ሰጥቶናል። ስለዚህ በእረፍታችን ማግስት ተነስተን ቅጥርን ልንቀጥር ይገባል አሉ። በከተማቸው ሁሉ ቅጥርን ቀጠሩ ይላል። ስትራቴጂ አወጡ። በቃ የሚሸከሙ ምን የሚሉ ተቀጠረች ከተማ። ሃሌሉያ! የእግዚአብሔር ቃል ሲናገር እንደዚህ ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ወገኖች ወደ ፈተና እንዳትገቡ እንጂ ፈተና ውስጥ የሆነ ሰው ኦፍኮርስ ይጸልያል።
ፈተና ውስጥ የሆነ ሰው አምላክ ያለ ሰው እግዚአብሔርን አምላኩ ያደረገ ሰው ፈተና ውስጥ ያለ ሰው እኮ ይጸልያል። ወደ ፈተና ሜቢ እኮ ነው ድንገት ወደ ፈተና እንዳትገቡ ትጉና ጸልዩ ይላል እግዚአብሔር ቃል። ጸሎት በተመለሰ ታይም ማለት ነው። አይገርማችሁ? እረፍት በመጣ ሰዓት በቃ ተዘልለን በተቀመጥን ሰዓት አገባ ባል ስጠኝ ያለች ሚስት ስትሆን ባል ስታገኝ ጸሎቴ ተመለሰ ብላ እጇን የምትጣጥፍበት ታይም አይደለም። ቅጥር ትቀጥላለች ለካ። በቃ አካባቢያችሁን ትቀጥላላችሁ። ባረፋችሁ ጊዜ እግዚአብሔር ሆይ እኔ እያለሁ እዚህ ሰፈር ጠላት አይሰለጥንም። እኔ እያለሁ ጌታ ሆይ ቤቴንማ እቀጥራለሁ። በክርስቶስ ኢየሱስ ደም ይሄን ቤቴን እቀጥራለሁ። እግዚአብሔር ሆይ ተነስ አንተ እኔ ምን ነህነስቻል እየተባለ በቃ ቅጥር ይቀጠራል። በእረፍት ዘመን አይተኛም። ባረፍን ጊዜ አይተኛም። ጸሎት በተመለሰ ጊዜ አይተኛም። እነዚህን የተማርኩባቸው ይሄንን ነው። በጣም የገረመኝ በእረፍታቸው ጊዜ ቅጥርን ቀጠሩ። ኢትዮጵያውያን ይላል እዛው ኢትዮጵያውያን ዝሪ 1 ሚሊዮን ሰዎች 300 ሰረገሎች ይዘው መጡባቸው። ወደ 1 ሚሊዮን ሰዎች ነው እንግዲህ የመጡት ሊዋጓቸው። ኦሬዲ እነሱ ቅጥርን ቀጥረዋል። ከሚገርማችሁ ቅጥራቸው ጋር አላስገቧቸውም። ከቅጥራቸው ወጥተው ነው ሊዋጓቸው የወጡት። ኑ ብሎ ከቅጥር ወጡ። ኦሬዲ ቅጥር የቀጠሩ ናቸው። ቅጥራቸው ውስጥ መተው አይደለም የተዋጉት፣ ከቅጥር ውጪ ሄዱ፣ ወጡና ተዋጓቸው ይላል። ሃሌሉያ! ቅጥራችን ውስጥ ገብቶ ማንም አይዋጋንም። ወተን ነው የምንዋጋው። ጠላታችን ሲመጣ ከርቀት እናየዋለን፣ ወተን እንዋጋለን። አሜን። ጌታ ኢየሱስ ይባረክ። ወጡና ተዋጓቸው ይላልና በጣም የገረመኝ እንደዚህ ያለ አሳ እግዚአብሔር ሆይ አለ በብዙም በጥቂትም አንተ ማዳን አይሳንህ። ገረመኝና የአባቱ ምዕራፍ 13 ላይ ቀደም ያየነው ላይ አባቱ አይታችሁ ከሆነ በ400,000 ሰራዊት 800,000 ሰራዊትን ሲያሸንፍ አይቷል። ምዕራፍ 13 ላይ ቀደም አይተናል። ማለት እነዛኞቹ ጠላቶቹ ብዙ ናቸው፣ የአባቱ ሰራዊቶች ደግሞ 400,000 ነበሩ። እሱን ያስታወሰ አይመስላችሁ? እግዚአብሔር ሆይ በብዙም በጥቂትም ማሸነፍ ያንተ ነው። አይኖ እዛ ከአባቴ ጋር ስትሰራ ማለት ነው። አይኖ በቃ አውቃለሁ። በቃ በብዙም በጥቂትም አንተ ትሰራለህ። ጌታ ኢየሱስ ይባረክ። እግዚአብሔር የሆነ አዋቶ አይደለም ከኛ ጋር የሚነሳው። እግዚአብሔር ነው። እግዚአብሔር ብቻውን እግዚአብሔር ነው። እኔ በጣም የገረመኝ እዚህ ጋራ ታስታውሱ ከሆነ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ ስለ ኤልሳ መቃብር ስናይ ነበርና ይዞኛል ይሄን ሰሞን ይሄ ቃል እንደውም በጣም የኤልሳ መቃብር ላይ እነዛ የሚዋጉ ሰዎች ሲመጡ ያንን የሞተውን ሰው ጥለውት ሄዱ። እናንተ ሬሳ በሬሳ ይነሳል እንዴ? ቢያንስ እስትንፋስ እንኳን አይፈለግም? እግዚአብሔር ሊሰራ ከፈለገ ሬሳው በሬሳ ያስነሳዋል። ኃይል የማን ነው? የእግዚአብሔር ነው። ብቻውን የሚሰራ አምላክ ነው። የሆነ በኔ እጅ እንቅስቃሴ ብቻ ገድበ ነው በኔ እስትንፋስ ብቻ ይሰራል የምንለው አምላክ አይደለም። ከፈለገ እግዚአብሔር ሊሰራ ከወደደ እግዚአብሔር እሰራለው ካለ ሬሳው ይታዘዝለታል። ሃሌሉያ! የሞተው ሬሳ ህይወትን ይሰጣል። ሬሳው በሬሳ ተነሳ። እግዚአብሔር ሊሰራ ከወደደ እግዚአብሔር እሰራለው ካለ ምን በኔ ዲግሪ በእናንተ ማስተርስ አይሰራ። ብቻውን የሚሰራ አምላክ ነው። ኦፍ ኮርስ ባለን ነገር እግዚአብሔር ይጠቀማል። አምናለሁ። ይሄን እግዚአብሔር በሆነ እኛ ባለንበት ፖዚሽን እግዚአብሔር እንደሚሰራ አውቃለሁ። ግን አንድ ነገርም ደግሞ አውቃለሁ። እግዚአብሔር በጴጥሮስ ላይም ሰርቷል፣ በጳውሎስ ላይም ሰርቷል። ኦፍ ኮርስ ጳውሎስ የተማረ ነው፣ ጴጥሮስ ደግሞ ያልተማረ ነው። አያችሁ፣ እግዚአብሔር በሁለቱም ላይ እኩል ሰርቷል። እግዚአብሔር ሊሰራ ከወደደ እግዚአብሔር እሰራለሁ ካለ እግዚአብሔር ዕቃ አድርጎ ይሰራብናል እንጂ የሆነ ነገር ከሱ ጋር እየደመረ ዋው እሷማ ይሄ ነገር ስላላት እሰራባታለሁ ምናምን የሚል አምላክ አይደለም። እግዚአብሔር ብቻውን የሚሰራ አምላክ ነው። ከዚህ ምዕራፍ እኔ ያየሁት እግዚአብሔር ብቻውን የሚሰራ አምላክ ነው። ምንም ቢሰራ የእግዚአብሔር ጸጋ ነው በእኛ ላይ የሰራው። ምንም ነገር ቢያደርግ የእግዚአብሔር ኃይል ነው በእኛ ላይ ያደረገው። ኢየሱስ መልካም አምላክ ነው። በኢየሱስ እግዚአብሔር እነሱም ወጡ፣ እግዚአብሔርን በድል መለሳቸው፣ በጠላቶቻቸው ላይም እጅግ ድንጋጤን ጣለ። እግዚአብሔር ኢትዮጵያውያንን መታቸው ይላል። እንደዚህ ይላል
በብዙም ሆነ በጥቂት ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ታምነናልና በስምህም በዚህ ታላቅ ወገን ላይ ወጥተናል፣ እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍህም ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። እግዚአብሔርን በአሳና በይሁዳ ፊት ኢትዮጵያውያንን መታቸው። ኢትዮጵያውያንም ሸሹ። አሳም ከእነርሱ ጋር ያለውን ሕዝብ እስከ ጌርጌራ ድረስ አሳደዳቸው ይላል። በቃ እግዚአብሔር አያችሁ ብቻውን ሲሰራ በብዙም በጥቂትም የምትሰራ አንተ ነህ ማለት ለእግዚአብሔር በጣም ያስፈልጋል። ምንም አይነት ነገር ጸጋ ቢገለጥበት እግዚአብሔር ሆይ አንተ ነህ ማለት ያስፈልጋል። ቢኮዝ እግዚአብሔር ነው የሰራው። የእግዚአብሔር ስራ ደግሞ ከዚህ ቀደም ስንማር በእግዚአብሔር ሐሳብ ብቻ በራሱ ሐሳብ በራሱ እቅድ የሚሰራ ስለሆነ እና እኔ ከዚህ ክፍል ልነግራችሁ የምፈልገው እግዚአብሔርን ድንጋጤ ለጠላት ነው እና ድንጋጤን ጣለባቸው ይላል። በጠላቶቻቸው ሌላ የሰሙ ኢትዮጵያውያን ሲመቱ ድንጋጤን ጣለባቸው። በጌታ በኢየሱስ ከቅዱሳን ላይ ድንጋጤ የተመታ ይሁን። ከዚህ ምዕራፍ ውስጥም እንደዚህ 3 ነገሮችን እግዚአብሔር ተናግሮኛል። አንደኛ የእግዚአብሔር መንፈስ ሲመጣ ቆሻሻን ያጠራል። ሁለተኛ ጽናት ከእግዚአብሔር ድምጽ ውስጥ ነው። ሶስተኛ ወደ እግዚአብሔር ቤት የሚገባ አለ። በእነዚህ ነገሮች ላይ እግዚአብሔር የተናገረኝን እናገራለሁ። እንግዲህ እግዚአብሔር መጥቶ እንደዚህ ይላል፣ ላንብበው ክፍሉን። የእግዚአብሔር መንፈስ በአዛሪያስ ላይ ሆነ፣ አሳም ሊገናኘው ወጣ፣ እንዲህም አለው፣ አሳ ይሁዳና ቢንያም ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉት ይገኛል፣ ብትተዉት ግን ይተዋችኋል። እኔ በጣም የገረመኝ እንደዚህ ነው የሚለው እዚህ ጋር፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ይገኛል። በጣም ገረመኝ። ይሄ ቀን ሳሰላስለው እግዚአብሔር ለካ መጥቶ አይደለም ከኛ ጋር የሚሆነው፣ እግዚአብሔር ኑሮ ነው ከኛ ጋር የሚሆነው። እኛ ነን የምንሄደው እንጂ እግዚአብሔር በሁሉ ስፍራ አለ። ብትፈልጉት እግዚአብሔር አለ። እግዚአብሔር መጥቶ አይደለም ከኛ ጋር የሚሆነው፣ ኑሮ ነው እግዚአብሔር ከኛ ጋር የሚሆነው። የኖረ አምላክ ስለሆነ ስላለ ማለት ነው እንጂ መጥቶ ከሆነ ቦታ ስፍራ መጥቶ ጠርተነው መጣው ብሎ የሚመጣ አምላክ አይደለም። ብትፈልጉት አለ እግዚአብሔር ከናንተ ጋር አለ። በቃ አይገርማችሁም? እግዚአብሔር አለ። በቃ አለ። እግዚአብሔር የሚኖር አምላክ ነው አለ። በሁሉ ስፍራ እግዚአብሔር አለ። ይሄ አምላክነት ባህሪው ነው ስላለ እግዚአብሔር እና ዮሐንስ 1:11 ላይ ብትተውት ይተዋችኋል ማለት እግዚአብሔር የሆነ እኛ ጉርጉር ነገር ስናደርግ ዋው እወዳታለሁ፣ እኛ ደግሞ አልፈልግም ስንለው የሚሄድ አምላክ እንዳልሆነ እዚህ ጋር አበክሬ ልነግራችሁ እፈልጋለሁ። ለምን የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ለተቀበሉት ሁሉ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ከሚለው ጥቅስ በላይ እንደዚህ ይላል፣ የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም ይላል፣ ለተቀበሉት ሁሉ ግን ይላል። አያችሁ እግዚአብሔር ምን ጨዋ አምላክ እንደሆነ። የሆነ ትከበኛለሽ ትውጅኛለሽ ምናምን እያለ ግትትት የሚል አምላክ አይደለም። ዊልሽን አይነካም። በቃ ይሄ ክፍል ሊናገር የፈለገው በቃ ከፈለጋችሁት አምላክ ይመጣል፣ አልፈልግህም ካልሹ ደግሞ ይተው። ብትፈልጉት ይመጣል፣ ባትፈልጉት ደግሞ ይቀር እንጂ እግዚአብሔር የሆነ መልካም ነገር ስታረጉ የሚለውን እዚህ ጋር ለመናገር ሳይሆን እግዚአብሔር ጨዋና ዲሲፕሊን ያለው አምላክ ነው እኛ የምናመልከው። ማንንም ረግጦ የማይገዛ አምላክ፣ በፍቃዳችን እንደፈለግን እንድንወደው የሚፈቅድ። አይገርማችሁም? ከጅማሬው ራሱ ኤደን ገነት ላይ ሲያኖራቸው የሆነ ቦስ ሆኖ አይደለም አምላኩ። ከዚች ዛፍ እንዳትበሉ ሌላውን ሁሉ መብላት ትችላላችሁ፣ ይሄን በበላችሁ ጊዜ ግን ሞትን ትሞታላችሁ። ረግጦ የሚገዛ አምላክ አይደለም፣ ወዶን የሚገዛ አምላክ። ይሄንን ያየውበት ባይዘው ይሄን ክፍልና በጣም የሚገርመኝ የእግዚአብሔር መንፈስ በመጣ ጊዜ ጸና ይላል። በጣም ስለገረመኝ ነው። ከእግዚአብሔር የሆነ ትንቢት ልብን ያጸናል ወገኖች። በጣም የገረመኝ አሳም ይሄንን ትንቢት በሰማ ጊዜ ልቡ ጸና። በቃ እናንተ እጃችሁ እንዳይላላ ድሮ ስታደርጉት የነበረው ያንኑ ነገር አድርጉ፣ እግዚአብሔር ከእናንተ ጋር ነው። ከእግዚአብሔር የሆነ ትንቢት ልብን በፍጹም አያወርድ። ደግሞ ከእግዚአብሔር የሆነ ትንቢት ሲመጣ ሲነገራችሁ የእግዚአብሔርን ነገር ለማድረግ ነው የሚያፈጥነው። ማለት ፌሎሺፑ ይጨምራል። ከእግዚአብሔር ጋር ያለ ፌሎሺፕ። አገልጋይ ነሽ ካለ እግዚአብሔር
ለአገልግሎት ነው የሚያዘጋጀው። ባይዘው ሪል ከእግዚአብሔር ከሆነ እግዚአብሔር ታገለግኛለሽ ካለ የእግዚአብሔር ቃል ከሆነ እግዚአብሔር ከሆነ የተናገረው አሳ በጣም ይገርመኛል። ወዲያውኑ ወደ አክሽን ገባ። መሰዊያን የማደስ አክሽን እግዚአብሔር ሲናገር አሳ ልቡ ጸና። ሃሌሉያ! ልባችን ይጸናል እግዚአብሔር ሲናገረን። አሜን። የእግዚአብሔር ቃል ነው የሰው ልብ የሚያጸና። ሌላ በምንም የሰው ልብ አይጸናም። ባይዘው እጅጉን ክፉ ነው የሚለው። ትናንትናም ስንነጋገር ነበር ስለ ልብ፣ እዚህ ጋር አልመጣበትምና የሰው ልብ ግን የሚያጸና ግን አለ የእግዚአብሔር ቃል። ትዕቢቱ የእግዚአብሔር ቃሉ ወደ አሳ ሲመጣ ልቡ ጸናና ለእግዚአብሔር ስራ ለመስራት ቆርጦ ተነሳ። መሰዊያን አድሳለሁ አለ በቃ። እና እንደዚህ ያለ በእግዚአብሔር መሰዊያን ከእርሱ በጣም የገረመኝ መሰዊያውን አደሰና መሰዊያውን ካደሰ በኋላ ያው ቀደም ሀዩያን በባለናለች መሰዊያውን ልክ ሲያድስ ከርሱ የሄዱ ሰዎች ሁሉ ተመለሱ። አይገርማችሁ? እግዚአብሔር ከሱ ጋር እንዳለ አወቁ ይላል። ሃሌሉያ! እንገራችሁ በእውነት ከናንተ ያመለጠ ነገር ቢኖር እግዚአብሔር በሚያውቀው ከኔ ጋራ የነበሩ ሰዎች አሁን የሉም የምንላቸው እንደዚህ እኮ ነበረኝ አሁን ግን የለም የምንል መሰዊያችሁን አድሱት። ያለ ምንም ነገር ግር ብለው ነው የሚመጡት። እግዚአብሔር አለ ከሱ ጋር እንዳለ በሰሙ ጊዜ መሰዊያ ሲታደስ እግዚአብሔር እንዳለ በሰሙ ጊዜ ተጠራርተው መጡ። እናንተ ተሰበሰቡ። ከስንት ጊዜ ዓመት በኋላ መሰዊያ ሲታደስ መጡ፣ ተሰበሰቡ። ዛሬ ከእጃችሁ የተበተነ ነገር ካለ እሱን ለማምጣት ሌላ ነገር አታድርጉ። መሰዊያችሁን አድሱት። እግዚአብሔር በሚያውቀው ይመጣል ወደ እናንተ። መሰዊያ አድሱና ቁሙ። ጌታ ሆይ በሉ። የት ነህ? በቃ ኦፍኮርስ አጥፍቻለሁ፣ በቃ ዛሬ መሰዊያ አድሳለሁ። አንተ ግን አንተ ነህ አምላክ ይበሉት። እግዚአብሔር ከእጃችሁ ያመለጠውን ነገር በሙሉ እግዚአብሔር እንደሚያመጣ ያምናል። መሰዊያ ሲታደስ ነው የጠፋ ነገር የሚመለሰው። መሰዊያ ሲታደስ ነው ባይዘዌ ከለራችን የሚያምረው። መሰዊያ ሲታደስ ነው አንደበት የሚጣፍጠው። ጸሎት የሚያሰኘው መሰዊያ ሲታደስ ነው። በጣም ስለገረመኝ ነውና ሁለተኛ ዜና ዘመን ምዕራፍ 15 ቁጥር 12 ላይ እንደዚህ ይላል፣ በፍጹም ልባቸው በፍጹም ነፍሳቸው የአባታቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። አያችሁ፣ ከመሰዊያ በኋላ ቃል ኪዳን ደግሞ አለ። መሰዊያው ቆሞ ብቻ ሄድ ኪዳን የሚያደርግ ደግሞ ይመጣል ማለት ነው። መሰዊያ ላይ የሚገለጥ አለ ማለት ነው። ይመጣል። ልክ መሰዊያ ሲታደስ ቃል ኪዳን ሲያደርጉ መቼስ እኔ አግብቻለሁ ዝም ብዬ በባሪው አይደለም ይሄን ቀለበቴን ያረኩት አድርጎልኝ ነው ስለነበረ ማለት ነው። አያችሁ፣ መሰዊያ ላይ ቃል ኪዳን ይታደሳል። ቃል ኪዳን ሲገባ ሲነገር ቃል ኪዳን ተደራጊው ይመጣል። ቃል ኪዳን አደረጉ ይላል። በፍጹም ልባቸው እግዚአብሔርም ከነሱ ጋር ስለነበር እጅጉን ደስ አላቸው ይልና በሙሉ ልብ ሕያው በሆነ መንፈስ ወደ እግዚአብሔር መመለስን ሆነላቸው። ከዛ በጣም የገረመኝ እንግዲህ እግዚአብሔርን የምንፈልግ ሁሉ እግዚአብሔር እንደሚገኝ ሰው አይደለም የነገረን፣ መልአክም አይደለም የነገረን፣ እግዚአብሔር ነው። እሹኝ እመጣለሁ ያለው። እግዚአብሔር ደግሞ እንደ ሰው አይደለም፣ ታማኝ አምላክ ነው። እግዚአብሔር አደርጋለሁ ብሎ አንድ ነገር ሳያደርግ የቀረበት ቦታ የለም። እንግዲህ እግዚአብሔር ለሚፈልገኝ ይገኛለሁ ያለ እግዚአብሔር። እንግዲህ በአዲስ ኪዳን ደግሞ እግዚአብሔር ቃል የገባልን ኪዳን አለ። በአዲስ ኪዳን ውስጥ የእግዚአብሔር ሐላውት መንፈስ ቅዱስ ነው። አምላኩ መንፈስ ቅዱስን እሰጣችኋለሁ እኔ ብሄድ ይሻላችኋል ብሎናል ኢየሱስ። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ጀምሬ ቁጥር 16 ላይ ነበዋለሁ። እኔ አባቴን እለምናለሁ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል። ሃሌሉያ! ለዘላለም የሚኖር ተቀብለናል። አለ አጽናኝ አለ መንፈስ ቅዱስ። በቃ እግዚአብሔር እኛ ጋር ደርሷል። እኔ ጋር እግዚአብሔር ደረሰ። አያችሁ፣ ኪዳን ተሰጥቶናል። የአዲስ ኪዳን ተስፋ አለን። መንፈስ ቅዱስ የሚባል እግዚአብሔር እውነት መጥቶላችኋል። ግን አሁን በአዲስ ኪዳን እግዚአብሔር ተገኝቷል። አዎ ተገኝቷል። መንፈስ ቅዱስን ሰጥቶናል። እውነት በእነ አሳ ዘመን ብቻ አልቀረም፣ መሰዊያው ላይ አልቀረም፣ እግዚአብሔር ሰጥቶናል። ይሄ አጽናኙ በልባችን አለ። እንዴት አወቃችሁ? ያ መንፈስ ከመንፈሳችሁ ይመሰክርላችኋል። መስክሮልኛል፣ ቅመሱት
ኢየሱስ ዝም ብሎ ተስፋ ገብቶ የሚተው አምላክ አይደለም። አለ ኢየሱስ አለ። እንዴት አወቃችሁ? ኦኬ ሁለተኛ ሐዋርያት 2 ላይ ቁጥር 4 ላይ እንደዚህ ይላል፣ ሁሉም በመንፈስ ቅዱስ ተሞሉ፣ በመንፈስም እንጂ በመንፈስ ይናገሩ ዘንድ በተሰጣቸው መጠን በልዩ ልዩ ቋንቋዎች ይናገሩ ጀመር። ይሄው መንፈስ ቅዱስ ደርሶ የት እናውቀዋለን ልሳንን? መንፈስ ቅዱስ ደርሶ ኪዳናችንን ስናድስ መሰዊያችንን ስናድስ አለው ብሎ ይሄው ልሳን እየተናገረ ለሰው ሚስጥር የማንታመን ከእግዚአብሔር ጋር ሚስጥር እያወራ ኢየሱስማ ደረሰኛ ጋር መሰዊያችንን ስናድስማ መጣ። እኔ ጋር ደርሷል ኢየሱስ። እንዴት? ይሄው አጋንንት ሰዎች ነፃ እየወጡ የእግዚአብሔር ጣት በመካከላችን ናት። ማን ደርሷል? ኢየሱስ መጥቷል አለ። መሰዊያ ላይ አልቀረም። ዛሬ እኔ ውስጥ ገባ። እናገራለሁ በአዲስ ቋንቋ። ለሰው የማልታመን ለእግዚአብሔር ታምኜ ከእግዚአብሔር ጋር ሚስጥር ደርሷል። እንዴት አውቀዋለሁ? ቅመሱት። እንዴት? መሰዊያን አድሱ። ከእግዚአብሔር ጋር ልባችሁን ክፈቱ። እሱ ይግባ። እግዚአብሔር ይናገራል። በሰው አይደለም፣ በራሳችን በተቀበልነው መንፈስ በሱ በራሱ ይናገራል። ሃሌሉያ። የሚገርመኝ እዚህ ጋራ እንደዚህ ይላል። ሌላውን ዘላለው ሰዓቴ በጣም እየሄደ ስለሆነ አንደኛ እግዚአብሔር አቻ የማይገኝለት ረዳት መሆኑን አመኑ። በቃ ገባቸው። መሰዊያቸውን አደሱ። አንተ ዋና ነህ አሉ። አነገሱ። በፍጹም ልባቸው በፍጹም ነፍሳቸው እግዚአብሔርን አነገሱ። የእግዚአብሔር ቃል ሲናገር እንደዚህ ይላል በኤፌሶን 6 ምዕራፍ 10 ላይ በቀረውስ በጌታና በኃይሉ ችሎት ደስ ይበላችሁ፣ የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ይላል። አያችሁ ወገኖቼ፣ ደግሞ አሁንም ጠላት እንዳለን ይሄ ዓለም የኛ ዓለም አይደለም። አለን የኛ ዓለም አዲስቷ ኢየሩሳሌም እንሄዳለን። እዛ ዓለማችን አለ። እዚህ ግን ስንኖር በእግዚአብሔር በኃይሉ ችሎት ደስ እንሰኛለን። ጠላትን ደግሞ የምንቃወምበት ደግሞ አለ። ቃል አለ። የእግዚአብሔር ቃል አለ። ደግሞ አያችሁ መሰዊያ ከታደሰ በኋላ ነገር ከተስተካከለ በኋላ መሰዊያ አደሰ ብሎ የሚመጣ ጠላት ካለ የዕቃ ጦር እንለብሳለን። ለምን? ኢየሱስ ያስተማረን ይሄንን ነው። ማርቆስ ምዕራፍ 4 ቁጥር 10 ላይ ተብሎ ተጽፏል ያለ እንደ ያባረረው ኢየሱስ አምላክ ሆኖ ሳለ ታዲያ እኛም ደግሞ ልንመዝ የሚገባን የዕቃ ጦር አለ። ሃሌሉያ። ጌታ ኢየሱስ ይባረክ። ምዕራፍ 16 ላይ ይሄዳለው። ያው እናቱ ማዕካን ሌላ ባዕድ አምልኮ ልታመልክ ስትሰናዳ አያት። እኔ በጣም ቅድም ይሄንን እያነበብኩኝ በጣም ስገረም ነበር። ስትሰናዳ ሲያያት እንዳረገች ሲያይ እናቱን ከቴጌነቷ አዋረዳት ይላል። እኔ ግን ይሄ አይደለም በጣም ኢምፕረስ ያደረገኝ። ከላይ ተማምለዋል። እግዚአብሔርን የማያከብር እግዚአብሔርን የማይፈልግ ሰው እንደውም ይገደል ነበር ያሉት። እንደውም እዚህ ጋር ሙሉውን ነገር አላደረገም፣ ይገደል ነው ያሉት። ግን እንደዛ ማድረጉ ሳይሆን ሳነበው ቀን ለልቤ ላይ ምን በራልኝ፣ ይሄ ልጅ ሰውዬ ምን አይነት ሰው ነው አልኩኝ። አገልግሎቱ እደጅ ብቻ አይደለም እቤትም ያያል። እኔ ይሄን ዛሬ በጣም ልናገር የፈለኩበት ነው። በእውነት አንዳንድ ጊዜ አገልጋይ ስንሆን እደጅ ላይ በጣም ስንወጠር ቤታችንን ማየት አለብን። እናቱም እንደምታመልክ ያውቃል። እናንተ በደጅ አገልግሎት ብቻ ተጠምዶ እቤቱ ያለውን ነገር ሚስ አላደረገም። አይ ነው እኔ ጓደኞች አሉኝ አገልጋዮች፣ ለዛ ነው በጣም አመክሬ የምናገረው። በደጅ ባለ አገልግሎት ተጠምደን ቤት ያለውን ነገር ልጆቻችን እምነት ላይ ያላቸውን አቋም፣ ስለ ኢየሱስ ያላቸውን አቋም፣ ስለ መንፈስ ቅዱስ 38 ትምህርት እያስተማርን እቤት ግን ልጄ ስለ መንፈስ ቅዱስ ምንድነው የምታውቀው? እቤቴ ውስጥ ያለ አምልኮ ሽታ ምንድነው? ይሄ አሳ እደጅ ብቻ ፎከስ የሚያደርግ ሰው እንዳልሆነ ገባኝ። እናቱን ማየቱ እንዴት ኢምፕረስ እንዳደረገኝ እንዴት እንደነካኝ። በቃ እቤቱን ያለውን ያያል። አገልጋይ ስንሆን ባይዘው እቤት ያለንንም ነገር ልናይ ይገባል። በቃ ይሄን እንድትይዙ ፈልጋለሁ። ማለት ያወጣችሁት አዋጅ ለቤትም ለውጭም ነው ሊሰራ የሚገባው። ያወጣው አዋጅ ለቤቱም ይሰራል፣ ለውጭም ይሰራል። ቤቱንም ያያል፣ ውጭንም ያያል። ጌታ ኢየሱስ ይባረክ። እኔ በጣም ስለነካኝ ነው እና በጣም ምዕራፍ 18 ላይ ወደ እግዚአብሔር ቤት እናስገባ ብሎ አሳም እሺ ያበበው አባቱ የቀደሰውን እርሱም የቀደሰውን ወርቅና ብር ሁሉ ልዩ ልዩንም ዕቃ ወደ እግዚአብሔር ቤት አገባ
ጌታ ኢየሱስ ይባረክ። ትላንትና ቲጂ ይሄንን ሃይላይትሊ አውርታናለች። ማለት ክብር እንዴት ዋጋ እንደሚያስከፍል ወርቁን በብር እንዴት እንደሚለውጥ እና የኃጢአት ኮንሲኩዌንሱ ከእግዚአብሔር ክብር መጉደል እንደሆነ ይሄ ደግሞ እንዴት የሚያስፈራ ነገር እንደሆነ እና አሳ ግን ወደ እግዚአብሔር ቤት አስገባው ይላል። ወገኖቼ ዛሬ እኔ አንድ ነገር መናገር እፈልጋለሁ። በአዲስ ኪዳን የእግዚአብሔር ቤት እኔና እናንተ ነን። የወጣ ነገር ሊኖር ይችላል። ኦፍ ኮርስ የእግዚአብሔር ቃል ሲናገር ልጆች ኃጢአትን አትስሩ። ኃጢአት እንኳን ብትሰሩ ግን በአብ ዘንድ ቆሞ የሚማልድላችሁ ጠበቃ አላችሁ። አለን ኢየሱስ የሚባል ጠበቃ። ጸሎት መዝሙራችን ተውጧል። ጸሎታችን ተውጧል። ይሄ ለእግዚአብሔር ያለ ነገር ተውጧል። ዛሬ በጌታ በኢየሱስ መመለሻ መንገድ አለ። እሱ አሳና አባቱን የቀደሰው አሁን ግን የሚቀድስ የቀደሰን ኢየሱስ ክርስቶስ የሚባል አለ። የክርስቶስ ኢየሱስ ደም ደግሞ ዛሬም ትኩስ ነው። ዛሬም መዝሙራችሁን እዚህ ጋር መዘመር ያቃታችሁ ኢየሱስ ማለት እዚህ ጋር ያቃታችሁ እንድትሉ ማድረግ ይችላል። የተበላ መንፈሳዊ ህይወትን ዛሬ እግዚአብሔር መመለስ ይችላል። እግዚአብሔር ምስክሬ፣ እግዚአብሔር የተበላ መንፈሳዊ ህይወትን የሚመልስ አምላክ። የእግዚአብሔር ዓላማ ዓለምን ሁሉ በልጁ በክርስቶስ ኢየሱስ መጠቅለል ነው። ስለዚህ የእግዚአብሔር ቃል ሲናገር ቀርቦም ሳለ ጥሩት ይላል ኢሳይያስ 55 ላይ አሁን ኢየሱስ የቀረበበት ዘመን ነው። እግዚአብሔር በልጁ በክርስቶስ ኢየሱስ ቀርቦናል። በቃ አሁን ኢየሱስ እግዚአብሔር ሆይ ስንል በኢየሱስ የቀረበበት ታይም ነው። ሊመጣ ኢየሱስ የወደደበት ታይም ነው። ዛሬ ወደ እግዚአብሔር መቅደስ ልንመልስ የሚገባው የተበላብን ቅድስና ቢኖር የተበላብን ይሄ በቃ እግዚአብሔርም ያለን የምንፈልገውን ጥማቱ ድሮ ጠማ ነበር። አሁን ግን ለምን እንደሆነ አላውቅም ዶጭ አይልብኝም። ዶጭ ያሰኛል እግዚአብሔር። ኑ በንስሐ ተመለሱ። እግዚአብሔር ወደ እግዚአብሔር ቤት ይመለስ። በቃ አሳ ወደ እግዚአብሔር ቤት ክብሩን እንደመለሰ ዛሬ ደግሞ እግዚአብሔር ይፈልጋል። በቃ ወደ እግዚአብሔር ቤት እንድንመለስ፣ ወደ ክብሩ እንድንመለስ የተሰረቀውን ነገር በክርስቶስ ኢየሱስ ደም እየዋጀ እንድንመልስ እግዚአብሔር ይፈልጋል። የተበላብን ህይወት ሁሉ በክርስቶስ ኢየሱስ ይመለሳል። በእውነት እግዚአብሔር ይሄንን ማድረግ ይችላል። የታመነ አምላክ ነው። በህይወቴ ላይ ይሄንን ሲያደርግ አይቼዋለሁ። እግዚአብሔር ይመልሳልና አሳ እንደመለሰ እኛ ደግሞ ዛሬ ወደ እግዚአብሔር ቤት እንድንመልስ እኔ ጠይቃቸዋለሁ።